የሷን ስም እንዳልጠራ ነው ምንም በሌለችበት። ኦኬ ቢኒ አወቅሽው? ልጆቹን ሐዋላ ብር ላክላችሁ ብሎ ደግሞ በዛ ጀምሯል። የሷን ስም እንዳልጠራ ነው። ለምን አትጠሪም? ለምሳሌ አሁን አንቺ ጥያቄ ያበቃ ነገር ስለሆነ ነው ሳሪ ያላነሳሁት። ገባሽ? ምንም ውስጥ የሌለች እንደው በጣም ነው ሰው የምታምኑ። እሺ ቀጥዩ እንዴ። እና ታዲያ ሐዋላ ላክላችሁ ብሎ ምን ጀመረ? ዋትስአፕሽን ይልላክሽ እንዴ? ኦኬ ምን ጀመረ? ንገሪ እዚህ ጋር ልጆቹ እንዲጠነቀቁ ምን ጀመረ? መሲ ንገሪ። ሳርዬ ኮንትራት ጨርሼ ነበር ሌላ ሀገር እንትን ማለት ትችላለሁ ማለት አሁን ለምሳሌ ንገሪ። ሌላ ሀገር መሄድ የምትፈልጊው ምንድን ኖ? አይ ማውራት ያለብኝን ነገር ነው ለሳሪ ቮይስ ያረኩላት። ምክንያቱም የልጅቷ ስም መነሳት የለበትም ምክንያቱም ምንም ነገር ስለሌለ። ግን ብር ላክላችሁ ብሎ ወደ 500 ምናምን ሺህ ብር ልጅቷን በልቷታል። እሺ ቀጥይሽ። ወይ ጉድ! እሺ ከዛ አናገርኩትኝ። ግን ከልጅቷ እጅ ሄዳ የተቀበለቻት ልጅ እሱ የላካት ልጅ እዚህ ናት ያለችው። የት? እዚህ ዱባይ ላይ። እና ታዲያ እሱን የምትጠይቂው ለምንድን ነው? እሱ ሄደሽ ተቀበይ ብሎኝ ነው። ከዛ እሱን ደግሞ ስጠይቀው ድራማው የማያልቅ ፍጡር ምን ቢልክልኝ ጥሩ ነው? ብሩ ገብቷል፣ ግን ደግሞ ብሩ ገብቷል ብሎ የላከላትን ደረሰኝ ቁጭ የኢትዮጵያ ንግድ ባንክ ሳሪ እሱ እዚህ ነው ያለው። እዚህ ነው አለች፣ ግን እኔ እዚህ አይመስለኝም። ኦኬ ያኔ አሁን እኛ ማለት ነው ከልጆቹ ነው መጣላት ያለብን ወይስ ከሱ ነው መጣላት ያለብን? ልጆቹን እንኳን በላቸው። እኔ ደስተኛ ነኝ። በዚህ አጋጣሚ ደስታ ይልግለጽ ሳሪ ተመልሰሽ ከሱ ልትጣይ ነው? አይደለም ደስታ በዚሁ አጋጣሚ ደስታ ይላበሰር ነው። እንኳን በላ የብዙ ልጆች ያመሰቃቀለ ብዙ ነገር ያደረገ እንኳን እሱ ቀርቶ አይደለም ቢኒአም የሚባል ሰው ገና ስትሰሙ መሸሽ ነው ያለባችሁ። ስትሰሙ ገና አለቀ በቃ። ለምን ትጣያለሽ? እንዳትጣይ ሰው ፈልጎ የሰጠው ነው። እኔ አልጣላም፣ ግን ሳሪ ፎቶ ተደርጎ ኢትዮጵያም ይሁን ኢማራት እሱ ያለበትን ቦታ የሚጠቁም ሰው እናት ይትሙት እኔ 50,000 ብር ሰጠዋለሁ። ፎቶን አድርጌ ቪዲዮ ሰራለሁ። ለምን እንደሆነ ታውቂያለሽ? እኔ ኢትዮጵያ ንግድ ባንክ ማናጀሩ ጋር ሁላ ደውያለሁ። ሳሪ ልጁ እዚህ ነው ያለው ኢማራት ነው ያለው ወይም እግዚአብሔርን እውነቴን ነው ሃና ተሳቂ ወይስ ኢትዮጵያ ነው ያለው? በጣም ቆሻሻ አንቺ ታውቂያለሽ። እኔ በህይወቴ እንደዛ አይነት ሰው ርካሽ ሰው ደግሞ እኔ በህይወቴ አይቼ አላውቅም። አንቺ በህይወቴ ነው የምልሽ። ብዙ ሌባ አለ፣ ብዙ ቆሻሻ ሌባ አለ። ይሄ ደግሞ የሰውን ትዕግስት ተፈታትኖ የሚጨርስ ሰው ምን ስለሆንሽ አንቺ ለተበላሹ እኔ 50,000 ድርሃም የምሰጥሽ? የኢትዮጵያ ብር ነው 50,000 ብር የምሰጣችሁ። ግን ፎቶን አድርጌ ቪዲዮ ሰራ። እሱ ብቻ አይደለም ከሱ ጋርም ደግሞ ጭምር ብር እየተቀበለች እዚህ ሀገር የሆነ አካውንት ላይ የምታስገባ ልጅ አለች። እሷን ጭምር ማልፋታቸው እንጂ ተበላችሁ አልተበላችሁ እናንተ ሌባ ምናምን ይሄ አስመሳይ ሰው ምናምን ውስጣችሁ ነው እንቅጭ የሚነግራችሁ ሰው አትወዱ። መሲ እንደዚህ ታያቸው አርፎች ተቀመጭ። ምክንያቱም አያስፈልጉም። ካላስ ራሳቸው ብር እስከሰጡ ድረስ ራሳቸው እዛ ይወጡ። አለቀ በቃ። እኛ ደጋግመን ስለ ልጁ ተናግረናል። በስ ካላስ አለቀ በቃ። ወይ ጉድ! ያለበት ቦታ መታወቅ አለበት ሳሪ። ኢማራትም ከሆነ ኢማራት፣ ኢትዮጵያም ከሆነ ኢትዮጵያ። ገባሽ? ፎቶ ተደርጎ ምናምን ማለት ነው። ልጆቹ ለምን ይሰጣሉ? ለሱ ለምን ይሰጣሉ? ሳሪ እችኛዋ ልጅ ከቲክቶክ ውጪ ናት። የበላት ልጅ ባል ነገር የለም፣ ከቲክቶክ ውጪ የለም። ልጅ እኮ የብዙ ህይወት ሰዎችን የዘረፈ ያመሰለቃቀለ እችኛዋ ልጅ ሳሪ
እችኛዋ ልጅ የበላት እንዴት እንደሆነ ላስረዳሻ ውዴ። ጥሪያታ ታለች ስጪ ላኬ የተባለችውን እንትን በይ ጥሪ እሷን ጥሪ ታለች። ስልክ አላነሳም ያለችኝ ሳሪ ጥሪ እሷን እንዴት እንደበላት ላስረዳሽ። ይሄ ቆሻሻ ነው እሱ ጋር እንዳትገቢ ከዚህ ጋር እቺ የተበላችሁ ልጅ እንዴት እንደተበላች ልንገርሽ። አባቴ በጣም ታሟል እና አባቴ በጣም ስለታመመ አካባቢያችንም ጥሩ ስላልሆነ ላክልኝ ትሏለች። ከዛ በኋላ ልኬልሻለሁ ደሴ ይላታል። ከዛ ልጅቷን ከዚህ በፊት ከደሴ ወንድሟን አምጥቶላታል። እዚህ ሳሪ በውስጥ ይገባና ምን ነው ጠፋሽ ወንድምሽ እንዴት ነው ምናምን ሲያ ደህና ነው ወንድሜ ምናምን ስለ ብራት ልኪም ወይ ወላሂ ብር ልልክ ነበረ ለአባቴ ኢድም ስለደረሰ ምናምን ስለ እሺ ይላትና 5580 ድርሃም አለኝ ስትለው በቃ ላኪው አሁን ሰው ልካለሁኝ እኔ ሩቅ ቦታ ነኝ ሰው ልካለሁ። ይሄን ሁሉ የሚያወራት በዋትስአፕ ነው ሳሪ። ኦኬ ስለዚህ 5500 ነው የገዛችው የላከችው። ቆይ ልነግርሽ እኮ ነው። ከዛ ወንድሟ ጋር ስትደውል ደሴ ስትደውል ምን ይላታል? ለወንድሟ ምን አደረገ ሳሪ? የብልግና ቴሌ ብር የሚባል አለ። ጻጉ ቆይ ትገቢያለሽ። እሺ 3000 ብር ላከና 300,000 ብር ነው የገባው አለ። ወንድምየው ደግሞ መጀመሪያ ታውቂያለሽ፣ ያው የክፍለ ሀገር ታውቂያለሽ፣ ይሄ ቁጥሩ ምናምን ሲበዛ አይባንኑም። በቃ ማናችንም የሆነ ቁጥር ሲበዛ አንባንንም። ወንድም አባቷ ያንን ያዩና ገብቷል ይሏታል። ከዛ ምን ይላታል እንዴ ደረሰኙ ስታየው እውነት ላለ እንትናለ ስትልክለት አይ ልክ ደረሰኙ ይሆንና ይላትና ከኦንላይን ይወጣል። ከዛ ደወለች ደሴ ማለት ነው ልጅቷ ደውላ ቤተሰብ ወንድሟን እዛ አጠገቧ ባለ ሰው ስታስጠይቅ ብሩ ምንም ነገር አልገባም። ከዛ ምን ይላታል? የኢትዮጵያ ንግድ ባንክ ይዞብኝ ነው የኢትዮጵያ 30,000 ብር ማስለቀቂያ ክፈይ ይላታል። ከዛ ሰጠች ልጅቷ ድጋሚ 30,000 የኢትዮጵያ ብር። አሁን መሲ ለዚች ነው የምታዝኒው? ሚሚዬ ለዚች ነው የምታዝኒው? ያዘንኩላት ለምን እንደሆነ ልንገርሽ ሳሪ። እቺ ልጅ ሶሻል ሚዲያ ተጠቃሚ አይደለችም። እኔ ጋር ማን ጠቅሟት እንደመጣች ታውቂያለሽ? ሶሻል ሚዲያ ተጠቃሚ ሰው። ቢኒን እንዴት አወቀችው? ሶሻል ሚዲያ ኦኬ፣ ቢኒን የምታውቀው በሰው ነው ሳሪ። ያሳዘነች ለዛ ነው እንጂ ሶሻል እኔ ሲጀመር እንደው ለሱ ማርያምን ነው የምልሽ መሲ፣ ጭራሽ እንደ ለሱ አሳያቸው፣ ፎቶ ይዩት። ቢኒ ማን ነው ለሚሉት አሳያቸው። ያቁታል አያቁትም? አሳያቸው እዩት ጋይስ፣ ፎቶ ለምንጭውና እዩት፣ በመቤት እዩት። መቼም አንድ ሰሞን እዚህ ቲክቶክ ላይ እንደ ጉድ ሲወራ የነበረ ሌባ፣ በጣም ሌባ ሙልጭ አለ። በየቦታው ልጆችን አመጣለሁ ብሎ ዘርፎ የስንት ሰው ነው? አሳዩት፣ ታሳያችሁ መሲያውን። ቆይ 30,000 ብር ግዴኝ እንትን አለን የሚገዛለ። እሺ ቲጂዬ ቆይ ወሬ ይዤ እኮ ነው እንትን ዴሊቨሪ ወጥቷል፣ ኦልሬዲ ወጥቷል። ለከነገ ወዲያ ካሉ ታሳያችኋለች። አሁን መሲ እኔ የአይዲ ፎቶ ነው ያለኝ። ይሄ ነው አያችሁት? ቀረብ አድርጊ። ይሄ አያችሁት? ቲክቶክ ላይ ነበር አይደል? እንዴት ይሄ ኮንተም ብሏል። ቲክቶክ ላይ ነበር። ይሄ እንትን ቲክቶክ ኖ ችግር የለውም። ይሄ ለራሱ በወንጀል የሚፈለግ ሰው እኮ ነው። ይሄ ሙልጭ አለ ሌባ እኮ ነው። የስንት ሰው እንትን አለበት እኮ አወቃችሁ? ኖ በነገ እንትን ከዛ ቲክቶክ ነበር። ይሄው ጻፉልሽ፣ እግዚአብሔር ይስጣችሁ። ይሄው ከዛ ማለት ነው ሳሪ እኔ አወራሁትኝ። ከዛ ምን ቢለኝ ጥሩ ነው እኔ ፋራ አድርጎኝ ማለት ነው የተመላለስነውን ሙሉ ላሳያችሁ እንደ ጉድ እሺ። ይሄው ታዲያ ያውቁትም ታውቁታላችሁ። ሳውዶች የማረችው ይኸውልሽ ይሄ እዚህ ሀገር የገባበት ደረሰኝ ነው ሳሪ። መሲ ብሩን ልካለው ግን ስለ ብሩ መለሳለሁ እኔም አሁን ያለሁበት ሁኔታ ነው አለ። ከዛ መልስ ስጠኝ ስለው ይሄንን አለኝ።
ከዛ ይሄን ሁሉ ቮይስ ላኩለት። እኔ ልጅቷ ስለ ቤተሰብነቷ ምናምን ይሄን ዝንሳክስ እኔ ጋር እንዳሰክስብኝ ቤተሰብም ትሆን አይመለከተኝም፣ ገደል ትግባ እሷ ስለሷ አይመለከተኝም። ይሄንን ብር ሲጀመር የእንትን ያልኳ የወሰደችው ከኔ ጋር ሱቅ መታ ነው። ስለዚህ ደረሰኙ ምናምን እኔ አልፈልግም ቢል ምን ማድረግ እንደፈለገ ታውቂያለሽ ሳሪ? ልጅቷ ቤተሰብ ናት ማለት ያኔ ይሆናል በዘር ወስዶት ገባሽ? እኔ ሌላ ብሄር ነኝ፣ እሱ ለሱ ደሴ ሀገሩ ልጅ ናት አለ። ኦኬ ከዛ እንደዛ ሲል ልጅቷ ብሩን የወሰደችው ከኔ ነው። ስለአንተ እና ስለሷ ቤተሰብነት አይደለም፣ አያገባኝም። ብሩን የወሰደችው ከኔ ነው፣ ብሩን መልስ አልኩት። ገባሽ? እሱ አሁን የሆነ አንዳንድ ሰው ጽድት ባለ ይሰርቅና የሆነ ብሄር ላይ ወይ ደግሞ ሃይማኖት ላይ ሄዶ ይጎሸቃል። የፈለገ ምን እስቲ የታለ ልጅቷ ለጥራት የታለ? እሺ ከዛ ይሄን ሁሉ ተመላለስን ማለት ነው። አሁን ምንድነው የሚለው እሱ መጨረሻ ላይ ምን አለ መሰለሽ? የመጨረሻ መልሱ ይሄንን ነው። ምንድነው የሚለው? ላንብብላችሁ። ምን አለ መሰለሽ? ይሄ ሁሉ ኖ አጭር ነው። እኔ ሙሉ የህይወት ታሪኩን አላነብም። መሲ ታውቂኛለሽ፣ እኔ ከማንም በላይ በየትኛውም ህይወት ብዬ ዛሬ ደግሞ ኦርቶዶክስ ሆኖ ዋሻ ገብቻለሁ አለኝ። ላንብብልሽ። ይሄ ነው ትንሽ ደግሞ አሜዚንግ ያደረገኝ። መሲ ታውቂኛለሽ፣ እኔን ከማንም በላይ በየትኛውም ህይወት ብዬ አልዋሽም። ብዙ ስቃይ መከራ አይቻለሁ። አሁን ላይ ያለሁት ከሁሉም ርቄ ቤተሰብ የማታውቂው ነው ምናምን አለና አሁን ያለሁት መድኃኔዓለም ገዳም ነበርኩኝ በቅርብ ጊዜ አለ። ተቀጥሬ አንድ ስራ እንኳን አልሰራውም ብዬ ይሄንን የምነግርሽ ለአንቺ ብዙ ክብር ስላለኝ ነው። ባለውለታዬም ጭምር ስለነበርሽ ነው። የልጅቷን ብር በምንም ይሁን በማንም ብዬ እመልሳለሁ። እመኝኝ፣ እንቅልፍ የለኝም። ባትመጭም እንደዚሁ ተጨንቄ ብሯን መልስላት ነበረ አለ። የነገርኩሽኝ ምንም ይሁን ምንም ይሁን አለ። በተለይ ዝባዝንከው አቤል ልጁ መሲ ማርያምን ስንት ልጆች እንዳስለቀሰ መቢቲ ባይል ነግርሽ ነው። ከዛ ምን ቢሉ ዛሬ አላገኘው ምን አለኝ መሰለሽ? ቀዳሜ እንትን ሮብ ብሎኝ ነበር ስለማታውቁት ልጁን መቢቲን ጋይስ ዛሬ ብለኸኝ ነበር ስለው ምን ቢል ጥሩ ነው ሳሪ አላገኘው መሲ ትንሽ ቀን ስጭኝ ከስር አስገባለሁ ፕሊስ አለኝ። ሐቋን መልስ ድራማ አልፈልግም አልኩት። ድራማ የላከላት እንትን ናቲዬ ቴንኪው የላከላት እንትን ፌክ ሆኖ አስባችሁታል? ፌክ ነው የላከላት። ከዛ ፌክ ላከላት ለልጅቷ። ከዛችኛዋ ሄዳ ከልጅቷ ቢኒ የላከ ሚልካቸው ሴቶች አሉ። እነዛ ሴቶች ቲክታክ ላይ ያሉ ሳሪ ለምሳሌ አሁን እኔ አንቺ ጋር ኪያን ብልካት ሄደሽ ብር አምጪ ብላት ማለት ነው ሳሪ እኔ ቤት ቁጭ ብዬ ነው ኪያን መልካት አይደል? ወይ ደግሞ ዜድን አንዳቸውን ትልኪያለሽ አይደለ? እንደዛ እያደረገ ነው ብሩን የሚወስደው። ከዛ እችኛዋ ልጅ ሄዳ ብሩን ልጅቷ እዚህ መታ ነበረ። የትኛዋ ልጅ? የተበደለችው ልጅ ማለት ነው። የተበደለችው ልጅ ደምን ባለ የምታለቅሰው ሳሪ። ከዛ ምን አልኳትኝ ለዚችኛዋ ደውዬ እኔ እዚህ ስራ ሰራለሁ ላይቭ ላይ ልብስ ሸጣለሁኝ እና ይሄ ነገር እንትን ካለ እኔ ራሴን አጠፋለሁ፣ እሱን ኬትም ብዬ ገንዘቧን እንዲሰጣት አደርጋለሁ ስትለኝ ገንዘቧን እንድትሰጫት እኔ አንቺን ቲክታክ ላይ የሰው እንትን ማድረግ አላማ አለችኛ። ከዛ እንደዛ ስትለኝ ጊዜ ኦኬ እሺ እንደዛ ከሆነ አልኳትኝ ሁለታችሁ ተነጋገሩና ገንዘቧን አምጪ አልኳትኝ። ትስጥ ገንዘቧን ትስጥ። እሷ ናት ያመጣቻት ያገናኘቻት እሷ ናት። እሷ ትስጥ። ቢኒ ጋር ትንጠልጠይ የራሷ ጉዳይ። ቢኒን ወደዛ ተይና ልጅቷ ታምጣት። ልጅቷን ያገናኘቻት እኮ እችኛዋ አይደለችም ሳሪ። አልገባሽም? በደንብ ማዳምጪኝ ሳሪ። ቆይ ልንገርሽ። ገዳም ሄደ ውዴ። ቢኒ ገዳም ሄደ። ቢኒ ገዳም ያውልሽ መድኃኒዓለም ይፈርዳል ማለት ጀምሯል ልጁ። ቆይ